تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام السلام عليكم ورحمة الله وبركاته يتكبراችሁ ተመልካቾቻችን ይህ የዒድ ልዩ ፕሮግራማችን ነው በድጋሚ ዒድኩም ሙባረክ ተቀበለ الله منا ومنكم صالح الأعمال አጠገቤ ልዩ እንግዳ ይገኛል የምንገኘው በስልጤ ባህል ሙዚየም ውስጥ ነው የምንገኘው አብሮኝ ደግሞ የሚገኘው በስልጤ ዞን የባህልና ቱሪዝም ኃላፊ ዶክተር ይርዳው ናስር ነው የሚገኘው ማለት ነው እንኳን ደህና ቆያችን ነው ይባል እንኳን አበይ ቦገሬ ታጅጂያ በቂጦም አበይ ቦገሬ ታጅጂ ነው ይላው አበይ ቦገሬ ተመጣሙ አረቢዮም ጠብኝ እንኳን ደህና መጣችሁ በጣም በመምጣታችሁ ደግሞ ደስታ ይሰማናል አክብራችሁ እዚህ የአረፋን ከኛ ጋር ለማክበር የአሁን የምንገኘው የስልጤ ባህል ሙዚየም መጣችሁ ይሄን ቃለ ምልልስ ለማድረግ በፈቃዳችሁ ራሱ በስልጤ ህዝብ ስም በጣም ነው የምናመሰግነው ደስ የሚል እኛም ደስ የሚል ቆይታ ያደረገን የምንገኘው የስልጤን ባህል ከሩቁ በተወሰነ መንገድ ነበር የምናቀው ግን ነገር ግን በጣም ሰፊ ባህል ከታሪክም አንፃር ጥልቅ የሆነ ባህል በተለይ ደግሞ እምነቱና ባህሉ የተሳሰረበት የተጋመደ የሆነበትን እሴት ነው እየተመለከትን ያለ ነው ስለዚህ ብዙ ነገር ዛሬ በሚኖረን ቆይታ እጅግ በጣም ጣፋጭ ቆይታ እንደምናደርግ ተስፋ አደርጋለሁ ወደ ዝርዝሩ ሰፊ ማብራሪያ ከመግባታችን በፊት እስኪ ራስህን በትንሹም ቢሆን አስተዋውቀን እሺ የኔ ስም ዶክተር ይርዳው ናስር ይባላል በስልጤ ዞን የባህልና ቱሪዝም መምሪያ ኃላፊ ነኝ ያው ከናንተም እንደተረዳ ነው አጠቃላይ ስልጤ ማህበረሰብ በአረፋ ምን ይመስላልና የስልጤ ማህበረሰብ ነው ያለውን ባህል ታሪክ ቋንቋ ላይ ያተኮረ ቃለ ምልልስ ለማድረጋችሁ ራሱ በመምጣታችሁ በጣም ደስ ነው የሚለን አሁን የምንገኘው በስልጤ ባህል ሙዚየም ግቢ ውስጥ ነው ይሄ ሙዚየም በ1999 የተጀመረ መሰረት ድንጋይ የተጣለ በ2003 ተመርቆ ወደ ስራ የገባ ነው ሙዚየሙ እስካሁን ባለ ወደ ከ500 በላይ የስልጤን ባህል ታሪክ እንትኑ የሚያሳዩ የተለያዩ ቅርሶችን የያዘ ሙዚየም ነው ውስጡ በጣም የሚያምር ነው አሰራሩ ራሱ ታሪካዊ ነው ታሪካዊነቱን የያዘ በዙሪያው ላይ 5 የስልጤ ባህላዊ ጎጆዎች ያሉበት ነው እነዚህ ጎጆዎች ራሳቸው ደግሞ አንደኛ የተለያዩ 5 ነገሮች በስልጤ ማህበረሰብ አሉ የስልጤ ማህበረሰብ የራሱ ሆነ ከዚህ በፊት በነበረው የራሱ ሆነ ጸጉር አሰራር የነበረው የራሱ ሰርግ ስነ ስርዓት ያነበረው 5 ናቸው 5 ወቅት ሰላት 5 ጊስት ቻም የነበሩበት እነዚህ ጊስት የሚባሉት በስልጤ 5 ታውቂ የሆኑ ጊስቶች አሉ ስልጤ ላይ ጊስት የሚባለው ንግስና እንደማለት አይደለም ለምሳሌ ባልየው ንጉስ ስለሆነ ንግስና ያው ንግስት ትሆናለች አይደል ባሉም ንጉስ ሆነ የስልጤ ማህበረሰብ እንደዛ አይደለም ሴቷ በራሷ ጥረት ለፍታ ማህበረሰቡን አንደኛው ወይ በሃይማኖት ትቀርጻለች ሁለተኛ ደግሞ ወይ በጦርነት ትቀርጻለች ወይንም በኢኮኖሚክ ሰው አርሶ ጥሮ ግሮ መኖር ባለበት መንግድ እንቅስቃሴው ላይ ጠንካራ መሆን መቻል ያለበትን እነዚህ መነሻ ተደርገው በወቅቱ የነበሩ ሰዎች የሰጧቸው የማራክ ስሞች ናቸው ስለዚህ እነዚህ 5 የሚለው ጽንሰ ሐሳብ በብዙ ነገር ውስጥ ይገባል 5 የሚለው ጽንሰ ሐሳብ በብዙ ነገር የሚገባ ስለሆነ ያንን ታሳቢ ያደረገ ሙዚየም ነው መሐሉ ላይ ትልቅ ምሰሶ አለ የሐጀልየንን የስልጤ አባት ተብለው የሚወሰዱትን የሚወክል ምሰሶ ነው እና በአጠቃላይ ሙዚየሙ ይሄንን ነው የሚመስለው እዚሁ ስላለን ትንሽ ስለ ሙዚየሙ በየትኛውም ሰው ሰዓት መጣ ማንንም ሰው መጎብኘት ይችላል በጥሩ ሁኔታ የስልጤን ማህበረሰብ ታሪኩንም ባህሉንም ቋንቋውንም በደንብ እንገልጻለን ለዛ ነው የተከፈተው አገልግሎቱም ሁሉ ጊዜም ማንንም ሰው የስልጤ ባህል ሙዚየም ከመጣ በደንብ አድርገን እናስተናግደዋለን የሚል እንትን አለ ያው ብዙ ኮፊያዎችም ላይ ምናም ይህ ይንጸባረቃል የሚል ነገር ሲመለከት ነበር በብዙ ነገሮች ውስጥ ይሄ አምስት የሚለው ጽንሰ ሐሳብ ይገባል አርካን الاسلام አምስቱ አርካኖችም በርካታ ሴቱ ከሃይማኖት ጋር የተሳሰረ እንደሆነ
መመልከት እንችላለን እናም በስልጤ ማህበረሰብ ዘንድ እጅግ በጣም ልዩ ምንላቸው ያለባበስ ስርዓት ያመጋገብ ስርዓት የቁሳቁስ የቤት አሰራር አሉና እነዚህን ከማስተዋወቅ አንፃር ለሌላው ማህበረሰብ በደንብ እንዲረዳ ከማድረግ አንፃር ምን ስራዎች እየተሰሩ ነው በጣም ጥሩ ጥያቄ ነው ያነሳው የስልጤ ማህበረሰብ ቅድም ያነሳቸው አለባበሶች ከዚህ በፊት የራሱ የሚመገብባቸው ቁሳቁሶች የሚያርስባቸው ቁሳቁሶች እና ልብሶቹም ኢቭን ያሁን አንተ የለበስከው ቀለም ራሱ እነዚህ ነገሮች ሁላቸውም ዝም ብለው የመጡ ሳይሆን ከስልጤ ከዚህ በፊት ከሚያደርጋቸው ከሚለብሳቸው እና ከሚመገባቸው ነገሮች መነሻ ተደርጎ የተወሰዱ ናቸው እነዚህ ከለሮች ማለት ነው ስለዚህ አሁን ከቁሳቁስ ብትወስድ በቤት ደረጃ ቁሳቁስ ብትወስድ ኢቭን አሁን እቺ ሉህ የለችም ቁርአን መቅሪያዋ መዛሉሃው ማለት ነው እሱ ራሱ የስልጤ ማህበረሰብ ከዚህ ቀደም ቁርአን የሚቀራበት እነዚህ ጥቋቁሮቹ ራሳቸው ከሉህ ነው የተወሰዱት ቁርአን መቅሪያ ቁርአን መቀራትም ብቻ ሳይሆን የመረጃ ልውውጥ የሚደረግባቸው በወረቀት በእውቀት በአጠቃላይ የሚለዋወጥባቸው እነዚህ ቁሳቁሶቹም የሚጠቀሙባቸውና የተገለገለባቸው የነበረ በሙዚየማችንም እነዚህ ነገሮች ያሉ አሁንም በታሪክነት ያስቀመጥናቸው ነገሮች ናቸው ሌላ ደግሞ ብዙ ጊዜ አሁን በጣም ሙዚየም ውስጥ የሚገርሙ እቃዎች አሉ ከስልጤ ማህበረሰብ አንዱ አሁን ትራስ ለምሳሌ ትራስ አለ በዘመናዊ ትራሱ ያው በተለይ ስፖንጅ አድርገህ ምናምን ነው ለተራሰው የምችለው ስልጤ ማህበረሰብ ከዚህ ቀደም የነበሩ በጣውላ ነገር የተሰሩ ግማ የሚባሉ ግማና ብሮክማ የሚባሉ አሉ እና የነዛ እንትኖ ትራሶች በሱ ትራስ ከተራስክ ራስህን ማያመን በጣም ጀዲድ ነው የምትሆነው ስተነሳ ነው የሚለው አሁን ለምሳሌ አንተ ትራስ ብትባል ማንም ሰው እዛ ላይ ልትንትረስ አይችልም አንዳንዴ ቀጭን ካልሆነ ትንሽ እንኳን የወፈረ ትራስ ራሱ ይከብዳል ይከብዳል ግን የድሮ ማህበረሰብ ይሄን ተጠቅሞ ያለፈ ነው እሱ ብቻ ሳይሆን ለጃገረደጅ ከሆነች ምትተራሰው ትራስና የእናት ከሆነች ደግሞ ምትተራሰው ትራሶች አሉ እንትኑን ይሄ በትራሱ እንደዚህ ስትገለብጠው ቅቤ ያለው ውስጡ ላይ ከዛ ቅቤ ያውጥተው ተመሳስለው እንትን ብለው የሚሄዱበት ሁኔታ ነው ያለው አሁን እንዳሁን እንደ ኮስሞቲክስ ምናምን እንደምታረጋው አይነት የነበረ የሚጠቀምና እንደዛ ያደረገ ማህበረሰብ ነው ከአባት የሚባል አለ አሁን እንደ ፈርሽ እንደምትለው ማለት ነው ነገሮች ስቲል አለ እንደ ፍራሽ ነው ምንትለው ትጥለዋለህ ከዛ እሱ ጅባ እሱ ላይ ይሆናል ከዛ በቃ ምንም የሚጎረብጥ ነገር የለም እንደ ስፖንጅ ነገር ነው ስቲልም ሰው አሁንም ይተቀቡበታል እንደዚህ ነገር ከካባት ነው የሚሰራው ከእንሰት እንትን በዛ ላይ ከተደረገ የሚሰራ በጣም ያምር አሁንም እንደ ስፖንጅ የሚያገለግል የስልጤ ማህበረሰብ የሚጠቀሙባቸው እቃዎች ናቸው አንዱ ሌላው ለየት የሚያደርገው አንዱ የጫማ ነው ጫማው ለምሳሌ ጎጴ የሚባል ጫማ አለ ጎጴ ጫማ ማለት በስልጥኛ ጎፕ ማለት ከፍታ ያለው ከፍ ማለት ነው ትርጉሙ ጫማውም ጎፕ ያለ ከጣውላ የሚሰራ እና ትልልቅ መሻይኮች የሚያደርጉት መስጊድ ሲሄዱ የሚያደርጉት ወይም የሆነ ጉዳይ ሲኖራቸው ያንን ጉዳይ ለመፈጸም ሲሄዱ የሚያደርጉት ጫማዎች ትልልቅ ሰዎች የሚለብሱት ነው ስለዚህ ይሄን ጫማኛ እንትን አድርገን እንዴት ማስተዋወቅ አለብን ብለን ወደ 1 ሜትር ከ20 በዛ ሞዴል አሰርተን ወደ 50 ሴንቲሜትር እንትን አድርገነው ሳይዙን አስረዝመ ነው በአፍሪካ ድንቃድንቅ ያስመዘገብንበት ሁኔታ አለ ያን ጫማ ማለት ነው ያ ጫማ አሁን እኛ ስናየው ዝም ብለን ልናየው እንችላለን ይሄ ደግሞ ምናምን ልትል ይችላል የተለያዩ እቃዎችን የስልጤ ማህበረሰብ የሚጠቀሙባቸው የሚያርስባቸው የኢቭን እስከ ሴፍቲክ ቤልት አሁን ሳር ቤት ቀደም ሲሰራ ራስን እንደዚህ ያስረ አሁን ለምሳሌ ግንባታ ሲገነባ ራስን ታስራለህ እንደዚህ ደርገ ልክ እንደዛው ቤልት ነበር እንደዛ አይነት ቤልት የሰርተው የሚጠቀሙበት ሁኔታ የነበረ ነው ኢቭን አሁን ለምሳሌ ልጃገረዶች ለመጀመሪያ ልጃገረድ እንትን ስታገባ ወንድ ልጅ የመጀመሪያ በቃ ሲጋቡ ባለቤቱ እስከ 1 አመት ድረስ ወደ ውጭ አትወጣ ስለዚህ ወደ ውጭ ስለማትወጣ ለሷ ለብቻዋ ባሪት የሚባል ነገር አለ ሽንት ምሽናበታው እንደ ፖፖ እንደምንለው ማለት ነው ስለዚህ ጥቃቅኑን ነገር ነው የምነግርህ ብዙ ነገሮችን ለምሳሌ ለሚያስገርሙ ነገሮች በዛ ልክ ታስበው
በጊዜው እንደ ሌክቸሪ ነው የምትወስደው ይሄ አሁን እንደ እንትን ልታረጋው ትችላለህ ግን ምቾት በቃ አንተ አትወጣም በዛ ልክ የምትጠቀምባቸው ቁሳቁሶች በሰፊው የነበረ እንደዚህ አይነት ብዙ ጊዜ ትናንሽ ምንላቸው ነገሮች ናቸው አንድን ማህበረሰብ የባህል ጥልቀት ስፋት ምናይበት መንገድ እነዚህ ስንመለከት ነው አንዳንድ ጊዜ ሁሉም ማህበረሰብ የራሱ የሆነ ባህሎች አሉትና የሆነ ማህበረሰብ በደንብ ስለ አንድ ማህበረሰብ ባህል ለመረዳት ስትሞክር በምን ያህል ጥልቀት በምን ያህል ስፋት የኔ የሚለው ልዩ መገለጫ አለ የሚለው በጣም መሰረታዊ ነውና ጥሩ ሐሳብ ነው ለማለት ነው እነዚህ ነገሮች አንዳንድ ብዙ የሚያስገርሙ ነገሮች አሉ ለምሳሌ አሁን የስልጤ ማህበረሰብ ከዚህ በፊት በነበረው የቡና በጋራ የመጠጣት ሴሬሞኒ አሁንም በእነዚህ ያጎት ቤተሰብ የልጅ ያንተም ልጆች ካገቡም ቢሆን ከዙሪያ አይላቀቁም እዛው ነው የሚሆኑት ብዙ ጊዜ ማለት ነው እዛው ሰፈር የስልጤ ቤት ጎጆ ቤቱ 3 ቤቶች ይኖሩታል አንደኛው ዋናው ቤት ይኖራል ሁለተኛው የልጆቹ ቤት እንትን የሚሉበት የሚያድሩበት ቤት ይኖራል ሶስተኛው መስጊድ ትኖራለች መጠነኛ መስጊድ ማለት ነው የትኛውም እንግዳ ሲመጣ ምትስተናገድባትና ሁሉም ሰው ኢንጆይ የሚያደርግባትና ምራት የሚበላባት እዛች ቦታ ላይ ነው እዛች ቤት ነው የሚሆነው እዛች ቤት ላይ ቡና ተቀድቶ ሲፈላ ሲጠጣ ተነስተ ማቀበል አይጠበቅብህም የራሱ የቻለ እንትን አለ ጣውላ አለ እንደዚህ አድርገ ለሁሉም እንደዚህ የምታከፋፈልበት ሲኒውን እንትኑ ላይ ተደረደረውና ተደረደረውና ላይ አድርገ እንደዚህ አዙና መሰጣባቸው እቃዎች ያሉበትና በጣም የሚያስገርሙ ነገሮች አሁን በኮሮና ንክኪ የለምናምን ይባል ነበርአል አሁን ሲኒው እንደዛ መጠቀም የምትችልበትና ሁኔታዎች የነበሩበት እቃዎች ያሉበት ቢፈጭበት የተለያዩ ነገሮች የሚያደርጉበት ሁኔታ የነበረ ነው ካለባበሰ አንፃር በተለያዩ ጊዜ የተለያዩ ልብሶችን ሲቀያየር ያው ባህልም ሲቀያየር ይመጣል እምነቱም ሲጠነክር ሲሄድ የሚመጣበት ሁኔታ አለ ከዚህ በፊት በተወሰኑ ደረጃ የፀጉር የመክፈት ሁኔታዎች ነበሩ ከዛ በኋላ የፀጉር አሰራር እንደዚህ አይነት ነገር ነበሩ እሱ ደግሞ ሲቀየር በሂጃብ ሲቀየር ደግሞ እንደዚህ ማድረግ የመልበስ ሁኔታዎች የተፈጠሩበት ሁኔታ አለ ሴቶች የሚለብሱት አባቶች ደግሞ የሚለብሱት ልብሶች የነበሩበት ሁኔታ አለ የሚያስገርመኝ እናቶች ኢቶ የሚባል ነገር አለ እንደዚህ የሚታሰር ማለት ነው እንደዚህ ድብን አድርገው አስረው አሁን ብዙ ሴቶች ያደርጉት ኢቶ የሚባል ነገር ነበር ልብሳቸው ገንዘባቸው ሁሉ ለብዳም የሚያጠራቅሙበት አለ አሁንም እዚሁ ሙዚየም ላይ ያለበት ሁኔታ አለ ከአለባበስ አንፃር ብዙዎቹን አልፎ አሁን የደረሰበት የአለባበስ የስልጤ የሚገልጹ እነዚህ 3 ከለሮችን ያዘበት ሁኔታ አለ 3 ከለሮቹ የስልጤ ማህበረሰብ ይወክላሉ ተብሎ በጥናትና ምርምር ተደርጎ ማህበረሰቡን ውይይት ተደርጎበት የጋራ ማግባባት ተፈጥሮ የመጡ ከለሮች ናቸው እነዚህ ሰፊ ጥናትም እንደተደረገ ሰምቻለሁ በደንብ ከታሪክም አንፃር ባለሙያዎችም ኢቭን አዲስ አበባ ዩኒቨርሲቲ ሙራን ሁላቸውም ተካተውበት አጥንተውት ስለዚህ እነዚህ አሁን የለበስናቸው አንዱ ናዞ ነው የሚባለው ናዞ ሰፋ ተደርጎ አሁን አረፋ ሲደርስ ሞር የከለር የሚታወቀው አረፋ ሲደርስ ሴት ልጃገረዶች በቡድን ሆነው ማለት ነው 3 እና 4 ሆነው የአረፋ ከመድረሱ ቀደም ብሎ ከ15 ቀን በፊት ቤትን የማስዋብ ዘመቻ ይገባሉ ቤትን የየራሳቸውን ቤት ተራ በተራ ያስውባሉ ሲያስውቡ እነዚህን ቀለሞች መነሻ አድርገው ነው የሚያስውቡት አንደኛው ናዞ የሚባለው ቀለም ይሄ ኦሬንጅ መልኩ የሚመስለው ናዞ ይባላል ይሄ ከለር የሚገኘው በዛው በስልጤ ማህበረሰብ ባሉ በየእንትኑ አሉ ጫካዎች የሚገኝ ከለር ነው ከለሩ ይገኛል ቤቶችም በዛው እንትን ይደረጋሉ ይሄ የሚያሳየው ከዚህ በፊት የኛ ጀግና አባቶቻችን እና እናቶቻችን የሚያስጌጡት እንደዚህ አይነት ከለር ነበር ነው ተብሎ ጥናቱ የሚያሳይ አባቶቻችን ደግሞ የሚለብሷቸው ልብሶች እነዚህን ያሳይ ነበርና እና ይሄ ደግሞ የተወሰደው የስልጤን አንድነትን ስንንቦናው አንድ ወጥ ማህበረሰብ መሆኑን ለማሳየት የሚያመለክት ከለር ነው ተብለው የሚታመንበት ሁኔታ አለ ነጩ ደግሞ ከበርበሮ ይባላል ይሄ በአረፋ ቀን የሚቀባ ቀለም ነው የሚዋብበት ነው ይሄ መነሻ የተደረገው የስልጤ ማህበረሰብ ነጭ ነገር ይወዳል እስልምናም ነጭ ነገር ይወዳል ሙሽሮቹም ሲያገቡ ነጭ ነገር ነው የሚለብሱት እና
የስልጤ የሚያቀርበው ደግሞ ባህላዊ ምግብ አለ አተካኖ የሚባል ባህላዊ ምግብ ማዳ አለ ያ ማዳ ደግሞ አይብ ስታረግበት ነጭ ነገር ይሆናል ስለዚህ ያን ነገር መነሻ አድርጎ እስልምናንም ያካታል ስለዚህ በሃይማኖቱ ጠንካራ ማህበረሰብ ያለና ለሌሎቹ ማህበረሰቦች የሌሎቹንም እምነት የሚያከብር ማህበረሰብ ተግባብቶ የሚኖር ማህበረሰብ መሆኑን የሚገልጽ ነው የሚል እንትን አለው ጥቁሩ ያው ከሰል ነው ከከሰል ነው የሚሰራው አንደኛው ከብረት ምጣድ ፍቅፋቂ ይሰራል ሁለት ከሰል ባትሪ ድንጋይ አለ ከሱ እንትን አድርገን መስራበት አለ እሱ ደግሞ የቡዝጌ መድ አለ እሱን እየነከርክ ላይ ቁርአን እየተቀራበት የሚሰራ ስለሆነ የስልጤን በእውቀትን ለሁሉም ነገር መነሻ አድርጎ እንደሚወስድ የሚያሳይና ታታሪነትና ጥንካሬውን የሚያሳይ ከዚህ በፊት የነበሩ መስዋዕትነቶችን በመስዋዕትነት ለመክፈል የተዘጋጀና አሁንም ታታሪነቱን የቀጠለ ማህበረሰብ መሆኑን ለመግለጽ እንትን ያደርጋል የሚል እና እነዚህ ልብሶችም ከዚህ በፊት የነበሩ የስልጤ አስተዳደሮችም የለብሱት ነበር የሚል ታሪክ አለው ስለዚህ እነዚህ ልብሶች በአሁን ባለው የስልጤ ማህበረሰብ ዋና ምልክት ሆነው በተለያዩ ልብሶች የምናይበት ሁኔታ አለ ከምግቡ ጋር በተያያዘ ስናየው የስልጤ ላይ ከ129 በላይ ባህላዊ ምግቦች አሉ ከጥናት ተካሂዶን ማለት ነው አካሂደንም መዝግበንም ፋይል ማድርገን የራሱ ማኑዋልም አዘጋጅተንለት እንዴት ይጨማራል እንዴት ይደረጋል ምን ይቀመማል አጨማመሩን ይብን ከይሄን ከቱሪዝም ኢንስቲትዩት ከፌደራል ቱሪዝም ኢንስቲትዩት ማሰልጠኛ ተቋም በጋራ በመሆን 36 ምግቦችን በማኑዋል ከዚህ በኋላ በሆቴል ደረጃ ስታንዳርዳቸው ተጠብቆ መግባት ይችላል የሚል ኮንፈርሜሽን ወስደን ራሳችን ከነሱ ጋር አጥንተን 36ቱን በማኑዋል አድርገናል ለዚህ መጠኑ ራሱ ይታወቃል መጠኑም ይታወቃል ይሄን ያህል አይብ ይፈልጋል ይሄን ያህል በቃ ኢንግሪዲየንቱ በሙሉ ከይሄ ልምድ ካላቸው እናቶች ጋር በጋራ በመሆን ይሄን አጥንተን ከባለሙያዎችም ጋር በመሆን ያደራጀንበት ሁኔታ አለ ስለዚህ አሁን ብዙ ጊዜ የአረፋ ሲደርስ ብዙ ጊዜ የሚቀርቡ የስልጤ ባህላዊ ምግቦች አንዱ ለምሳሌ የአረፋ ዋዜማ ላይ የሚቀርቡ ምግቦች አሉ በሴቶች ብቻ የተሰራ ማለት ነው የሴቶቹ በራሳቸው ተሰናተው የሚያቀርባቸው የወንዱ ምግብ የሚቀርበው ኡዱያው ጊዜ የዛን የሚቀርበው ምግብ አለ ሴቷ ደግሞ ማታ ሁሉም ሰው ከዋዜማው ማለት ነው ዋዜማው ላይ ከተለያዩ ቦታዎች እንግዶች ወደ ስልጤ የሚገቡ እንግዶች አሉ እናቱን አባቱን መዘየር የሚፈልግ እናትና አባቱን መዘየር ወንድሞቹን አጎቶቹን መዘየር የሚፈልጉ ሰዎች በማታ ይመጣሉ ሁሉም ሰው በማታ የሚገኝ ስለሆነ የመጀመሪያ የሚበላው ሴቷ ያዘጋጀችው ምግብ ነው ያ ማለት ስጋ የሌለበት ማለት ነው ያም አይቢ ይገኛል የጎመን ክትፎ ይገኛል ጨራጨራ የሚባል ይገኛል ቆጮች በተለያየ መልኩ የተሰራው ቆጮች ይገኛል የአይብ አይነቶችም የተለያዩ ዝብቆ የሚባል አለ እንደዚህ የሚያማምሩ ምግቦች ከአይብ ጋር ሆነው ይቀርቡልሃል አተካኖ ይቀርባል ይሄ ሁሉ ይቀርብና ዱዓ ይደረጋል ያው በአመቱ ያድርሰን እናንተም በንግድም ያላችሁ ሰዎች ይቅናችሁ ዱዓ ያደርጋሉ አገር ሰላም እንዲሆን ዱዓ ያደርጋሉ ሁሉም ሰው ደግሞ እምነቱን ባህሉን ጠብቆ እንዲሄድ ዱዓ ያደርጋሉ እንደማበረሰብ ከየትኛው ማበረሰብ ጋር ደግሞ ተቻችለው መኖር እንዳለባቸው ዱዓ የሚያደርጉበት ማበረሰብ ነው በእለቱ እነዚህ ምግቦች ይቀርባሉ በነጋታው ደግሞ በዋዜም በእንትኑ ዋናው በኢዱ ቀን ደግሞ ከሰላት መልስ እርድ ከተከናወነ በኋላ የመጀመሪያውን በክትፎን የመጀመሪያውን ሱልሶ ይባላል በስልጥኛ የመጀመሪያውን ከትፎ አዘጋጅቶ በቅቤ ለውሶ ለቤተሰቡ ለምስቱ የማብላትና የማጉረስ ግዴታ የወንዱ ነው ወንዱ እቺን አዘጋጅቶ የመጀመሪያውን እኔ እርዱን ማከናወን የሚጠበቅበት ወይስ እርዱን ማዘጋጀትም አለበት እርዱን አከናወናል ከነዛ ውስጥ የተመረጡ እንትኖች አሉ እንትኖ የሚቀርቡ ስጋዎች አሉ እንደ ሹሉዳ እንደዚህ የሚባሉ የተመረጡ የስጋ አይነቶች ይመርጥና ባል ከትፎ አዘጋጅቶ ለምስቱ ለልጆቹ የማብላት ግዴታ አለበት በስልጤ ማህበረሰብ የኔ እንትና የሷ ስራ ነው የሱ ስራ ነው እኔ ምን አገባኝ ሲጋይ ሶ ከትፋታ አምጣ የሚባል ነገር የለም ሁሉም ሰው በኩል የሚስተናገድበትና ይሄ ደግሞ የስልጤ ማህበረሰብ የሰለጠነ መሆኑን
እስልምናው የሚያዘውም ነገር ስለሆነ የዋዜማውን ነው ዋዜማው እሷ ታስተናግዳለች በቀኑ ደግሞ እሱ ፈትፍቶ ቆርጦ ያዘጋጅቶ ያበላል ማለት ነው ያበላልና በዛ መልኩ ነው የማህበረሰቡ የባህልን የሚያሳልፈው ማለት ነው ስለዚህ ይሄ ባህል ሁሉ ጊዜም ያለና የቀጠለ ለምሳሌ ይሄ ባህል ሲዘጋጅ በሴቶቹ የሚዘጋጁ ብዙ ኢቭን የቅቤ ቁም ያዘጋጁበት ሁኔታ አለ በቅቤ ለምሳሌ ለባህሉ 15 ቀን የሚያቆይ ቅቤ መኖር አለበት ብለው ያስባሉ ስለዚህ ይሄን ባንዴ አንተ መግዛት ስለማችል ቀደም ብለው ወተትን እየሰበሰቡ ቆጥበው ወተቱ ተልጦ ምን ብሎ ቅቤ ተሰርቶ ለባህሉ ሁሉም ሰው ፉል ግባት ኖሮት ባህሉን የሚያሳልፍበት ሁኔታ ይፈጥራሉ ስለዚህ ይሄም የቁጠባ ገንዘብ ብቻ አይደለም የሚቆጠበው አሁን በተለመደው በገንዘብ ብቻ ሳይሆን ቅቤም ተቆጥሞ የሚሰራበት ሁኔታ የነበረ ለማለት ይቻላል ስለዚህ ይሄንን ሁኔታ ሴቶች ከአረፋ አንድ ወር ከመቅረቱ በፊት በጣም ትኩረት ሰጥቶ የሚያዘጋጁበት ወንዶች ደግሞ እንጨት መፍለጥ ግዴታ አለባቸው ለ15 ቀን የሚሆን እንጨት ፈልጠው ሬዲ ማድረግ አለባቸው ግቢውን በአዲስ ማጠር አለባቸው ግቢያቸውን በአዲስ ነው የሚያጥሩት አሁን ብትሄድ አሁን ኮሪደር ልማት ምናምን የሚባል የገጠር ኮሪደር የዛኔ ነው እነሱ ነው የጀመሩት ማለት ይችላል አሁን ሲቲ የገጠር ላይ ስትሄድ ቤታቸው አበባ ሆኖ ከተማ ላይ የምታያቸው እንትን ቤቱ እንትኖች ሳር ቤት ነው ሊሆን የሚችለው እንጂ በቃ ንጽህናውን ምንግራ አይነብስ አሁን ጽድት ብሎ በቃ አረፋን በጣም በሚያምር ሁኔታ ነው የሚያሳልፉት የሚል ነገር አለኝ ወንዶችም አላፍትና አለባቸው ወጣት ወንዶችም አላፍትና አለባቸው ወጣት ሴቶችም በአረፋ ላይ ሁሉም ሰው ተሳትፎ የሚያደርግበትና ሁሉም ሰው ደግሞ እናቱን አባቱን ለመዘየር በጣም የሚነሳሳበት ሁኔታ የሚፈጠርበት ባህል ነው ለማለት ነው እጅግ በጣም በርካታ ነገሮችን ነው በዚህ ሰዓት በዚህ ባጭር ሰዓት ራሱ ያነሳልኝ እጅግ በጣም ደማቅ የሆነ ከአመጋገብ ስርዓት ጀምሮ የተለያዩ የባህል እሴቶችን የያዘ ማህበረሰብ ነው እጅግ በጣም እኔ ብዙዎቹ ሲገርሙኝ በጣም ሲደንቁኝ ነበርና ይሄንን ግን በመነሻም ላይ እንዳነሳሁት በተለይ ከሀገር ውስጥም ሊሆን ይችላል ከሀገር ውጭ ራሱ እንደዚህ ባህሎች ሰው ከዓለም ላይ ይዞራል የተለያዩ ባህሎችን የተለያዩ ማህበረሰብ እሴቶችን በተለይ በጣም ብዙ ሊነገር የማይችል ራሱ የሌላቸው በመራቡ ዓለም በሌላ ዓለም ላይ የሚገኙ ማህበረሰቦች ራሳቸውን ለማስተዋወቅ ብዙ ጥግ ሲሄዱ እንመለከታለንና የስልጤ ማህበረሰብ በተለይ እንዲ በጣም ጠንካራ የሆነ እሴት ያለው ማህበረሰብ ነውና ከዚህ አንፃር ይሄንን ለማስተዋወቅ ከማሰብ አንፃር ወደፊት ምን የታቀዱ ነገሮች አሉ በጣም ጥሩ ጥያቄ ነው ያነሳው እነዚህ ነገሮችን በሰነድ ደረጃ ከአካባቢው ሀገር ሽማግሌዎች ከተለያዩ ምሁራኖች ጋር በመነጋገር ለይተን ይዘናቸዋል እኛ ግን ከስልጤ የሚዳሰስም ቅርሶቹ ያሉት ነው አሁን ፎከስ ያደረግነው በማይዳሰሱ ላይ አሁን ቅድም እንዳነሳቸው የሚዳሰሱት ሙዚየሞቻችን ላይ እናረጋቸዋለን የማይዳሰሱት ላይ ግን በደንብ መጠናት መቻል አለባቸው ብለን አንዱ አረፋን ነው ከማይዳሰሱ እና አረፋ ውስጥ ሆኖ ክንዋኔዎቹ በዚህ ውስጥ በስልጤ ማህበረሰብ ውስጥ የሚያደርጋቸው በተለምዶ ይዟቸው የመጣው ባህላዊ ይዘት ያላቸው ክንዋኔዎችን ከትልቅ ሰዎች ጋር በጋራ በመሆን ለይተናል አጥንተናልም በክልል ደረጃም በቅርስነት አስመዝግበን በቀጣይ ደግሞ በሂደቱ በፌደራል ቅርስ ጥበቃ ባለስልጣን እናስመዝግባለን ቀጣይ ደግሞ በዩኔስኮ እያልን እንቀጥላለን ይሄንን ይዘን የቀጠልንበት ሁኔታ ነው ያለው አጥንተን ነው በዝርዝር አጥንተን ከእንትኖቹ ጋር የየንበት ሁኔታ አለ ሁለተኛው በስልጤ ማህበረሰብ የመተባበር ባህሉ ጥሩ ነውና ለሌሎቹም ያስተምራል የሚል ነገር ወስደናል ስለዚህ አንዱ የትጋገዞት አዳብ ይባላል በስልጤ የመተባበር ባህል ነው ይሄ ማለት ቅድም ያልኩ የኡጆ ይባላል የቅቤ ስርዓቱ ራሱ ያው ይሄ መተባበር ነው አይደል የሚባለው ቅቤ የሚሆን ምንም ነገር ለምሳሌ የኡሳቻ የሚባል አለ በአረፋ የሚሰራ ኡሳቻ ማለት ሴቶች በቡድን ሆነው እንሰትን ፍቀው ወደ ቆጮ ወይም የተቀበረውን ከዚህ በፊት ቀብረው ያስቀመጡትን ቆጮ ወይ አውጥተውት ያንን ቆርጠው ለምግብነት ሲያዘጋጁ በጋራ ነው የሚሰሩት
ወይ 5 ሆናሉ ወይ 3 ሆናሉ ከዛም በላይ ሊሆኑ ይችላሉ እንደየ አካባቢው ማረሰብ ግን አንዳንዴ እነዚህ ቡድኖች ለብቻቸው አይደለም የሚሰሩት በዚህ መሃል በሰፈራቸው መካከል ምንም አረጋውያን ምንም ማይችሉ ሰዎች ካሉ የመርዳት ኃላፊነት አለባቸው ስለዚህ እነዚህ አይነት ፕሮሰስ ያላቸው የመተባበር ባህላቸው ለምሳሌ ለአንተ በሬ ኖሮ ለሌላ ሰውም የሆነ አንድ በሬ ኖሮ ሌላውም አንድ በሬ ካለው ብቻ ሁለታችሁም በአንድ በሬ ማረስ አትችሉም ስለዚህ ጎቶቼ ይባላል ኦኬ ሁለቱም አንድ ላይ መጥተው ዛሬ ላንተ ይታረስላል ነገ ደግሞ ለሱ ይታረስለታል ስለዚህ ጎቶች ተነጣጥለው ቢቀመጡ ያማይጠቀምም ግን በጋራ ሲሆን ለምሳሌ ሲወለድም አንድ በሬ ብቻ ሊወለድ ይችላል የዛኔ ያን ላይ ከዛኛው ሰው የተነጋገርና አንድ ጊዜ ላንተ ይታረስላል አንድ ጊዜ ጎቶች የሚባል ነገር አለ ጎቶች ማለት ትከሻ ማለት ነው የሁለቱ በሬ ትከሻዎች ይተሳሰራሉ ማለት ነው ስለዚህ የጌዝቢል የሚባል አለ የጋራ በጋራ የሚሰሩ ለምሳሌ ሲንዴ ሊወቃ ይችላል ቤት ሊሰራ ይችላል አንድ ጊዜ ያንተን ቤት ይሰራል አንድ ጊዜ ደግሞ የሌላውን ቤት በዚሁ በጋራ የሚሰራበት ሁኔታ አረቅ የሚባል አለ እና ደግሞ ለወተት ተብሎ የሚሰጥበት ለምሳሌ አንተ ወተት ላይኖር ይችላል ስለዚህ ለወተት ተብሎ ለአንተ ይሰጣል አንተ ትንከባከባለህ ላምቷ ተንከባክባ አድገ ጥጃ እንደገና አስወልደ ወተቱን ተጠቅመ ትመልሳለህ ለግማሽ ለደረት የሚባል ደግሞ አለ ለግማሽ የሚባል ለምሳሌ ላንተ ምንም ላይኖር ይችላል ስለዚህ ላንተ ወይ ፍየልም ወይ በግም ይሰጣና የተወለደችው አንግልገልም ኮነች ምን እሷ የምትወልደውን ለጋራ ተጠቅማታለህ ያ አላህ ለምሳሌ 3 ፍየል ሊሰጥ ይችላል 3ቱ ፍየሎች የወለዱትን ነው ለጋራ የምትጠቀመው ዋናውን ሳይሆን የወለዱት ስለዚህ እነዚህ ባህሎች ተሰባስበው በቅርስነትም መመዝገብ አለባቸው መታወቅም አለባቸው የሚል ነገር ወስደን ከ20 በላይ እነዚህ ነገሮች ተያይዞ ያሉ ነገሮች ከ20 በላዮቹን ለይተን እንትን ያስመዘገብንበት ሁኔታ አለ ምን ያህሉ ምሁራን በደም ተሳትፈዋላቸው ወይ በተለይ እንደዚህ አይነት ዘርፎች በደም የምሁራኑ ሚና ሰፊ ነው ያስባለውና በምን ያህል ደረጃ ተናቦ በተደራጀ ሁኔታ ዶክመንትድ ሆኖ እንዲ ነገሮች እንዲሻገሩ ከማድረግ አንፃር ምን ያህል ሚናቸው ምን ይመስላል ለምሳሌ የወራቤ ዩኒቨርሲቲ ይሄንን ለይተን ያቀረብንበት ሁኔታ አለ በእነዚህ ጥናት ብታረጉባቸው አንደኛ ማህበረሰቡን ተደራሽ ያደርገዋል ሌሎችም ሰዎች ከነዚህ ትምህርት ይወስዳሉ ጥሩ ባህል ነው የሚል ነገር ወስደን ከነሱ ጋር እየተነጋገርና አግሪመንት የፈጠርንበት ሁኔታ አለ ስለዚህ እነዚህ ባሎች ስኬል አፕ ስናረጋቸው አሁን ይብዳ አለ የመተባበር ባህሉ ማለት ነው አሁን ባለው ጄኔሬሽን ያለና እየተከናወነ ነው ለምሳሌ የሆነ ስልጤ እንትን ነጋዴ የሆነ ቦታ ቢሄድ ወይስ ሻይ ቤት ላይ ብታገኘው በሻይ ቤቷ ላይ መልሳት ታገኘው ሌላ ቦታ ይሸጋገርና ያንን ወይ ላጎቱ ወይ ለወንድሙ አስረክቦት ያልፋል የኢኮኖሚው በትራንዚሽን የሆነ የቤተሰብ የመተካካትና ሁሉም ሰው ተያያዞ የማደግ ወይም ዘካም ምናምን ሲያደርጉም ኮምፕሊትሊ አንተ ትንሽ ነገር ሰጥተው ሳይሆን የሆነ ወይ ሱቅ ፈጥረው ከነሱቁ ሰጥተው እንደዛ አይነት ነገሮች አሁንም በስልጤ ማህበረሰብ የሚታይ ነገር ስለሆነ ይሄ ነገር ደግሞ ከናቱም ከአባቱም ከቅድመ አያቶቻቸውም የወረሱት ልምድ ስለሆነ አሁንም ያለና የሚሰራበት ይሄ ባይዘው ለብሔሩ ላይ ወይም ለዘመዱ ላይ ፎከስ ያደረገ ሳይሆን ለሌሎችም ብሔረሰቦች እንደዚሁም አጣምረው ሌሎችም ቢያድጉ የተሻለ ነው የሚል ነገር ወስደው የኦፕን ማይንድ ያለው አሳሰብ አሁንም ያለ ስለሆነ ለዛ ነው በቅርሰትነትም በጥናትም እንዲካተት ያደረግነው ነው ሌላ ሶስት አንድ ባህሎችም እንዳልከው ነው የተወሰኑ ባህሎችም የሚገናኙ የሚተሳሰሩ ስላለ ጥናቱ አንዳንዴ በጋራም የሚደረጉ ጥናቶች በህብረት በጥምረት የሚሰሩ ጥናቶች ሊኖሩ ይችላሉ ስለዚህ አንዳንዱ ደግሞ በልዩነት በስልጤ ማህበረሰብ ውስጥ ብቻ የሚገኙ ይኖራሉ አንዳንዱ ደግሞ ተቀራራቢ የሆኑ ባህሎች ይኖራሉ እነዛን ባህሎች በደንብ ለማሳደግ እንዲሁም ጥናት እንዲደረግ ያግዛል ለማለት ጥሩ ነው ሐሳቡ ሌላው በሶስተኛነት የስልጤ ያገር ሽማግሌዎች ሴራ የሚባል የስልጤ ያገር ሽማግሌ ሴራ ማለት ህገ መንግስት ማለት ነው በስልጤ የህጉ የመላይ ለማንም ሰው አንታውን ሴራ ይግበኝ ማለት በስልጥኛ በቃ በህግ አምላክ እንደሚባለው አንተ ሲታጠፋበት ወይም የሆነ ችግር ሲደርስ በቃ ኢታሚሽ ሴራ ይግበኝ ይላል ይሄ ሰውዬ ሴራ ይግባልኝ ማለት በቃ በህግ ይዳይኝልኝ ይታይልኝ ነው
ስለዚህ እነዚህ ነገሮች የስልጤ ከሚጀምረው ከማጋ የሚባል ሰፈር ላይ ያለ ሽማግሌ ማጋ ነው የሚባለው ከዛ የእነዚህን የውሳኔ ለምሳሌ የሰፈር ሽማግሌዎች የወሰኑትን ውሳኔ ደግሞ ኮንፊርም የሚያደርግ ሌላ ኃይል አለ እሱ ራጋ ይባላል ራጋነት ወይ ከቤተሰብ ተወስደዋል ወይንም ደግሞ በጥበብ ታገኘዋለህ በልምድና ከረጅም ጊዜ ከሰራው በጥበብ ለምን አንተ የወሰንከው ውሳኔ እንዴት ነው እነሱ ሽማግሌዎቹም ባለ ጉዳዩ ተያይዘው እዛ ራጋው ጋር ሄዱና ይቆማሉ ከዛ የወሰኑትን ውሳኔና የገጠመውን ችግር በዝርዝር ያስረዱታል ለዛ ሰው ብዙ ሰዎች አይደሉም ራጋሚው ጥቂት ሰዎች ናቸው ስለዚህ እነዛ ያዳምጥና ይሄ ይጎላል ይሄ ይጨመር ለዚህ ይሄን አላሟላችሁም የሚል እንትን ይፈታሉ ሽምግልና አይነት ሽምግልና ስርዓቱ ማለት ነው አንዳንዴ በሽምግልና ስርዓቱ የሞትም ካለ ኢቭን የእንስሳት መሞት ራሱ ካለ አንተ ሲደርስ የሆነ ችግር ሲደርስብህ እንደዚህ አድርጋል ወይ ይሄን አድርጋል ወይ ይሄን ገላል ወይ እንደዚህ አጥፍታል ወይ የሚል ጥያቄ ይነሳባል ለምን እነዛ ችግሮች ዝም ብለው አልመጡም የሚል ድምዳሜ ያለው በስልጤ ማህበረሰብ አንተ ወይ ሰው ስትገል ወይ ሲሞትብህ ከዚህ በፊት ምን አድርጋል ብሎ ይጠይቃል የጎሳው ማለት ነው አሁን ከዚህ ቀደም የሆነ ህፃናት ጅብ የሚበላብ ከሆነ የሆነ ነገር የሚያደርግብህ ይመረምሩሃል በደንብ ነው የሚመረምሩት እና በዘመናዊ ፍርድ ቤት ላይ ነፃ ነው የተባለ ሰው እነሱ አሳምነው ወደ ትክክለኛው የሚያመጡበት ማለት ነው ሰው ማህበረሰቡ የበለጠ ማት ለዛ ነገር እምነት ይኖረዋል በተለይ ያንን ጎትጉተው የችግሩን ምንጭ አውቀው የተፈጠረውን ነገር ያክምልኛል የሚል እምነትም አለው ማህበረሰቡ ማለት የራስ ጎሳ ነውስ የሚመረምረው የራስ ጎሳ ይሄን ነገር ችግር በርቺ ታመጣብላ እንደብለው ያስባሉ በርቺ ማለት በቃ ጦስ ታመጣብኛል ብለው ስለሚያስቡ ይሄን ጦስ ታመጣብኝ በሰላም እንኖርበት ስለዚህ ይሄ ነገር ካለ አውጣ አይዱታል ሰውን ቢሞት ራስ አይደለም የምትከፍለው ጎሳው ነው የሚከፍልልህ እኮ በጣም ራስም እንደዛ እና እነዚህ ነገሮች ያጎሳው በራሱ በማህበረሰቡ ዘንድ ያ ነገር ችግር በኔ ውስጥ አለ ብሎ ካሰበ ያ ነገር ነገም ያመጣብኝ ብዙ መዘዝ ስላለ ያን ነገር እውነቱን ንገረን ቢላሉ ያም ደግሞ ጥፋቱ እኔ ጋር አይቀርም ይዛመታል ጥፋቱ ከኔ አልፎ ሌሎች ወዳጆችን ያጠቃል ብሎ ያምናል በዚህ በውስጥ አሰራር ወደ ፍትህ ራሱን ያቀርባል ማለት ነው የሚገርም ስለዚህ እነዚህ ነገሮች ስላሉ እነዚህ ነገሮችን ሰብስበንኛ በቅርስነት እንዲመዘገብና እንዲታወቅ ያደረግንበት ሁኔታ አለ ሌላኛው አራተኛው በአንድ ለክሶ ስርዓት አለው የስልጤ ማህበረሰብ እናትና አባት ሲሞቱ ትልልቅ ሰዎች ሲሞቱ እንደሌላው ሰው አይደለም አሁን ከሞቱ በኋላ የነዚህ ሰዎች ይሄኛው በህገ መንግስቱ ያለ እንትን ነው ሐሳብ ነው በሴራም የሚባለው ላይ ያለ ሐሳብ ከተቀበረ በኋላ ይሄ የቅብር ስነ ስርዓቱን ለማከናወን የሀብት ክፍሉንም ለማከናወን ለቀብር የመጣው ሰው በተሰበሰበበት ሴራ ይሰጠኝ ይላሉ አጎት ቤተሰቦች ይቆሙና ለስልጤ ሀገር ሽማግሌዎች ናቸው ይሄን ጥያቄ የሚጠይቁት ሴራ ጠይቃቸዋል ወይ ይላል የስልጤ ሀገር ሽማግሌ አው ጠይቀናል ይላል አጎት ቤተሰብ ሰተናል ይላል ግን ሲሰጣችሁ አንዳንድ ጉዳዮች አሉ ጥያቄ ምን ጠይቃችሁ ጉዳዮች ስላሉ እነሱ ይብራሉልንና እንሰጣችኋለን ሲሉ የዛኔ ምንድነው አንደኛው የሞተው ሰው እናት ወይም አባት ናቸው እነዚህ ሰዎች ልጆቻቸው አሳክመዋል ወይ አጎት ቤተሰብስ አሳክመዋል ወይ ተንከባክቧቸዋል ወይ በትክክል ታክመው ወይም ተረተው በተፈጥሮ ሞተዋል ወይ ወይስ ተጎተው ነው የሞቱት እሱን አረጋግጡልን ይላሉ ከዛ ያው አጎት ቤተሰብም ልጆቹም ይቆማሉ ስለዚህ መልስ ይሰጣሉ አው እከሌ የሚባል ልጃቸው እንደዚህ ያሳክሟቸው ነበር እዚህ ወስሯቸው ነበር ከራሳቸው ጋር ነው ወጥቶ ከምስቱ ጋር እንደዚህ ቁጭ ብሎ ያከማቸው ነበር ከሳቸው ጋር ያጫዋታቸው ነበር ብለው ወይ ይናገራሉ እነዛ ምስክርነት ከሰጡ በኋላ ይሄንን ደግሞ ጎረቤቱ ይነሳና ኮንፊርመር ይባላል ይሄን አረጋግጥ የሚባለው ነገር ለምን ይሄ ጦሳንተን ጋር ይደርሳል በርቼ ለወልዳ ታገባ ለልጆች ጦስ ታስገባለና ሐቁን ተናገር ይባላል ካየ አየው ይላል
ካላየው አላየውም ይላል ይሄ ምንድነው የሚያሳየው ባህሎቹ ወደ እንትንም ይሄዳል ማለት ነው ወደ ይሄ በለቅሶ ዙሪያ ያሉ ባህሎቹ በደንብ ጉዳዩን ከማጣራት አንፃር ቤተሰብ ኃላፊነቱን ተወጥቷል ወይ የሚለውን አልተወጣም ለምሳሌ ልጅ አባትን ያባትን ልጅ መወጣት አለበት አባት ልጅን አሳድጎ ለዚህ ካደረሰ በኋላ ተመልሶ መጦር አለበት እውነት ነው መንከባ እናቱንም በዛ ልክ አሁን የሚሳደብ ትውልድ ስላለ ማለት ነው አንዳንድ የሚሳደቡ ትውልድ ስላሉ ለነዚህ የሚያስተምራል በዛ ህዝብ ውስጥ ቆመ አንተም መሸማቀቅ አትፈልግም ደሞ እንደዚህ አይ መብቴ ነው ምናምን የምትለው ነገርም አይደለም መብቴ ነው የገመንግስታዊ መብቴ ነውና ማንንም አያስቀምስም የማህበረሰቡ ያለው ሰው የተለያዩ ነገሮችን ማቀብ ይጥልብሃል አው ምታያቸው ማቀቦች ከትንሽ ነገር ተነሱ እስከ ከፍተኛ ድረስ እነዚህ ነገር እናትና አባት ማትንከባከብ ከሆነ የተለያዩ ማቀቦች የሚጠብቁና እና ሰፊ ባህሎች ያሉበት አካባቢ ነው ለማለት ነው በጣም ብዙ ነገሮችን ያነሳ ነው በዚህ አጭር ደቂቃዎች ውስጥ እነዚህ ውብ ባህሎች እንዲሁ ባጭር ደቂቃው በውስን ደቂቃዎች የሚገለጹ ነው በያላሰበም ወደፊት እንደውም በደንብ ሙዚየሙም እንደሚስፋፋ የተወሰኑ መረጃዎች እየሰጠህን ነበር ግቢውም ላይ በርካታ ስራዎች እንደሚሰሩ እንዲሁም ደግሞ ከወራቤ ዩኒቨርሲቲም ጋር በመተባበር ከሌሎች ተቋማትም ጋር በመተባበር ይህ ባህል በዶክመንትድ ሆኖ በደንብ የተደራጀ ሆኖ ለማህበረሰቡ እንዲደርስ ለዓለም እንደ አንድ የዓለም ሀብት ነው በያስባል የትም በዓለማችን ክፍል ላይ ያለ የአንድ ማህበረሰብ እሴቶች ለዓለም ሀብት ናቸው በያስባለሁ በተለይ ደግሞ እንደ ሙስሊም ማህበረሰብ ኦልሞስት 100% ሊባል በሚችል ሁኔታ ሙስሊም ማህበረሰብ ያለበት ማህበረሰብ ውስጥ እሴቶቹ እምነቱና ባህሉ ሳይጣረሱበት ጎን ለጎን ማስኬድ የቻለ ማህበረሰብ እንደመሆኑ መጠን ትልቅ ተምሳሌት መሆን የሚችል ነው በያስባለሁና በብዙ ነገር ነው ይመለከተዋለሁ በደንብ ባህሉን በደንብ ኢንተርቴን ያደርጋል ይተገብራል ጎን ለጎን ደግሞ እምነቱን 100% ይይዛልና በእስልምናም ላይ ያለ አረዳዲያ ነው እምነትን ከባህልህ ከእምነት ጋር እስካልተጋጨ ድረስ ባህል ትልቅ ቦታ ያለው በደንብ ሊበረታታ የሚገባ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘመን በሳቸው ዘመን የነበረውንም ሂደት ስንመለከት በዙሪያቸው ያሉ የተለያዩ ባህሎችን ከሃይማኖቱ መሰረታዊ እሴቶች ጋር እስካልተጋጩ ድረስ ጎን ለጎን ያስኬዱበት ሂደት ነበርና ያን አስተምህሮ በደንብ ምንድነው ስጋና ጥንት ደም ለብሶ ነው የሚባለው ሲራመድ የተመለከትንበት ማህበረሰብ ነው ይህ ትልቅ እሴት እንደ ሙስሊም ማህበረሰብ በተለይ በመላው ኢትዮጵያ የሚገኙ ሙስሊም ማህበረሰብ በደንብ የሚገነዘቡበት ባህልን ከእምነት ጋር እንዴት አስታርቆ አስማምቶ መከድ ይችላል ለሚለው ትልቅ ትምህርት መሆን የሚችል ነው በያስባለሁ ሰዓት ገድቦን ለማቆም እየተገደደን ነው በመጨረሻ ግን ያው ዒድ ነው ደማቅ የሆነ በዓል ያሳለፈን እንገኛለንና ምታስተላልፈው የመጨረሻ መልእክት ካለ ድሩን ልስጥ ያው በመጨረሻ ማስተላልፈው ለመላው የኢትዮጵያ ሙስሊም እንኳን ለኢድ አልአረፋ ለ1446ኛው የኢድ አልአረፋ እንኳን በደህና ደረሳችሁ አባይ ቦገሬ ተጂጂም ዋጂጂ ነው ለማለት ነው ጀዛኩሙላህ ኸይር ያው ጀመረን እንጂ አልጨረስንም ኢንሻአላህ በደንብ ምን አደረገው ቆይታ ቀደምም እንዳልኩት እየሰፋ ይመጣል ኢንሻአላህ በደንብ ጥልቅ በሆነ ሁኔታ እናቀርባለን በያስባለሁ በዚህ ባጭር ደቂቃ ውስጥ ግን ውድ ተመልካቾቻችን በርካታ ነገሮች እንደቀሰሙ ተስፋ አደርጋለሁ ኢንሻአላህ የተከበራችሁ ተመልካቾቻችን በስልጤ ባህል ሙዚየም ያደረግነው የነበረው ቆይታ ይሄንን ይመስል ነበር ፕሮግራማችን እጅግ በጣም ጣፋጭ በጣም ብዙ መልእክቶችን ብዙ ትምህርቶችን እንደወሰዳችሁበት ተስፋ እናደርጋለን ሌሎች ፕሮግራሞቻችን ይቀጥላሉ ከነጃሺ ቲቪ ጋር አብራችሁ እንድትቆዩ እንጋብዛለን ዒድኩም ሙባረክ ተቀበለ الله منا ومنكم صالح الاعمال تقبل الله منا ومنكم عيد مبارك علينا وعليكم